አንቺም አንገት ላይ ማተም አስረሽ ነጠላ አድርገሽ የምትሰብኩን ስብከት የኦርቶዶክስ መስሏቸው የሚሳሳቱ ወንድምና እህቶች የዋዎች ስላሉ ነጠላሽን አውልቀሽ በማንነትሽ መገለጥሽ ጥሩ ነው። አመንዝራ ትውልድ የኢትዮጵያ ቤተክርስቲያን መጥቶ የማይቆርብ ተደራጅቶ በማህበር ግብጽ አርበን ድረስ እየሄደ የሚቆርብ ነው። መቼም ቀን ሲከፋ ቀኑ ሌሊት ይሆናል። ቀን ሲከፋ ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ ነው። አስደንጋጭ ሰበር መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በመቶዎች የሚቆጠሩ ቦምቦች በየከተሞቹ ሰራጭተው ነበር ብለዋል። ሲከራታቸው አንደበት አድምጡ። እንደተለመደው በእነዚህና በሌሎች ተጨማሪ መረጃዎች መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ሰላም ጤና ያስጥልን። እንዴት አላችሁ? እንዴት ቆያችሁ? ላይክ በማድረግ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ከጀመራችሁ እሰየው ነው። እስቲ ቀለል ካለውን ጀምር። ከነዚህ ከኮሜዲያኖች እንከታተላቸው። የሃይማኖት ሰባኪዎች ወይም ደግሞ ፓስተሮች ወይንም ደግሞ ነቢያቶች ናቸው። እነዚህ እንግዲህ አጋንንትን የሚያስወጡ Pisan. People watching. Man of God is ministering to him. He's running the divine position. Healing. Look at me, brother. Already, huh? On the stage. Get this, you're okay? Okay? Rise it up. The bus is highest. Amen. Amen. እንግዲህ ይህንን ድራማ በደንብ አልሰሩትም። እውነቱን ለመናገር በደንብ አልሰሩትም ድራማውን። ወይ ዳይሬክተሩ ጥሩ አይደለም ወይንም ደግሞ እነዚህ ተዋናዮቹ በትክክል አልሰሩትም። ከዛ አንፃር ይመስለኛል። እና እንግዲህ ለማንኛቸውም በሚቀጥለው ዙር እንደሚያሻሽሉ እርግጠኛ ነኝ። እንግዲህ በተመሳሳይ ቤት በሚቀጥለው ቪዲዮ ደግሞ ኦርቶዶክስ ሳይሆኑ ኦርቶዶክስ ለመምሰል ማህተም በአንገት በማድረግ ነጠላም በመልበስ ኦርቶዶክስ እንዲናት የምታስተምረው እንዲናት እንዲያናት ለማለት መስሎ ለመታየት ሆኖ ሳይገኙ መስሎ ለመታየት ብሎም ያልሆነ ትምህርትን ለመስበክና ምዕመናንን ለማሳሳት የሚደረግ ጥረት መምራችን እነሆ እችን እንዲህ የምታደርግ ግለሰብ እንደዚህ ገልጿታል። እንከታተላቸው። 770 ምናምን ሺህ ፎሎወር ባላት የቲክቶክ አካውንቷ ላይ ተወሰነ ቪዲዮ ሰርቼ ነበር። አሁንም በተለያየ መልክ በእኔ ላይ ቪዲዮ እየሰራች ነው። እኔ ያልኩትንም በጽሁፍ መልክ ሁሉ ምናምን እያለች ነው። ግን አያችሁ የሰራነው ስራ ፍሬ እያፈራ ነው። ለምንድን ነው ለእንደዚህ አይነት ሰው መልስ የምትሰጡት የምትሉ ሰዎች? ፍሬ አፍርተናል። ቢያንስ እቺ ልጅ የዋ ምዕመናንን ለማሳሳት አንገቷ ላይ ማዕተብ አስራ ነጠላ አርጋ ነበር የምታገለግለው። አሁን ግን ብዙዎች ይሄን ካዩ በኋላ ነጠላሽን አውልቂ አንቺ ተኩላ እያሉ ብዙዎች መልእክት ከጻፉላት በኋላ ነጠላ እኮ ማድረግ አያጸድቅም አያስኮንንም ክር ማሰርም አለች። አይ ግድ የለም ለኛ ተይልን። ለምን በተመሳሳይ ምርት የሚሸወዱ ብዙ የዋ ምዕመናን ስላሉ ግድ የለም። ማርያም ታማልዳለች። መጽሐፍ ቅዱስ ላይ ፈልጌ ያጣሁት ውሸት። ቅዱሳን ያማልዳሉ። መጽሐፍ ቅዱስ ላይ ፈልጌ ያጣሁት ውሸት። ነጠላችንን አውልቂ ይላሉ ኦርቶዶክሳውያን። አድርሱላቸው። ነጠላና ክር የመንግስተ ሰማያት መግቢያ በር አይደለም። ሰው ክርስቶስን እንጂ ነጠላ ስለለበሰ መንግስተ ሰማያት አይገባም። ሰው በክርስቶስ ኢየሱስ ስላመነ እንጂ ነጠላ ስለለበሰ መንግስተ ሰማያት አይገባም። ኦኬ። ስለዚህ ነጠላችሁን የምለብሰው ስለምወድ ብቻ ነው። ሌላ የተለየ ትርጉም የለውም። የእናንተ ከሆነ ብዬ ነው። እኔ ነጠላ የአገር ባህል እንደሆነ ነው የማውቀው። ይሄንን ማድረግሽ ለኛ እንደ ለውጥ ነው። አንድ ስራ ሰርተናል ማለት ነው። ለምን እኛ እናቀሻለን፣ እንረዳሻለን። ለምሳሌ የመንገድ ዳር ፓርኪንግ ሰራተኞችን ፒፕስ እና የአዲስ አበባ መንገድ ትራፊክ ማኔጅመንት ትራፊኮችን ፒፕስ እኛ እንለየዋለን። ምንም ተመሳሳይ አንድ አይነት ቢሆንም እንለየዋለን። እኛ እንለየዋለን። የማይለዩ ግን አሉ።
መንገድ ላይ የሚያዩቸው የፓርኪንግ ሰራተኞች የሚለብሱትን አንጸባራቂ ምልክት ያለውን ፒፕስ ለብሰው ሲያዩ ትራፊክ እየመሰሏቸው የሚደነግጡ አንዳንድ ሹፌሮች አሉ። አንቺም አንገት ላይ ማተም አስረሽ ነጠላ አድርገሽ የምትሰብኪውን ስብከት የኦርቶዶክስ መስሏቸው የሚሳሳቱ ወንድምና እህቶች የዋዎች ስላሉ ነጠላሽን አውልቀሽ በማንነትሽ መገለጥሽ ጥሩ ነው። እንደዚህ ነው የሚያምርብሽ፣ እንደዚህ ነው የሚያምርብሽ። ውሸታም እኮ ስለሆናችሁ እኮ ነው። እውነተኛ ብትሆኝ ኖሮ ማንነትሽን የሚገልጠውን ነገር አድርገሽ ነበር የምትናገሪ። ለምሳሌ እኔ የአይሁድ ኪፓ ወይም የሙስሊም ቆብ አድርጌ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን መሰረተ እምነትና ስርዓተ እምነትን ብሰብክ ነውር ነው፣ ነውር ነው፣ ነውር ነው። አንድ የሆነ ተቋም የጥበቃ ሰራተኛ የጥበቃ ልብሱን ለብሶ መንገድ ዳር ወጥቶ የፖሊስ ትራፊክ ስራን መስራት ይችላል? አይችልም አይደል? እንደዛ ማለት ነው። ዩኒፎርማችን ማንነታችንን ስለሚገልጥ ማለት ነው። አንቺም ነጠላ ለብሰሽ ኦርቶዶክሳዊ መስለሽ ማተም አድርገሽ ኑፋቄሽን ትዘሪያለሽ። በኦርቶዶክስ ማሊያ ለፕሮቴስታንት ክለብ ትጫወቻለሽ። አይቻልም። አሉ እነ መርጌታ ጽጌነን ባዮች ቆቡን አድርገው መስቀል አድርገው ፈረጅኛውን ሰናፊሉን ቀሚሱን ለብሰው ጠምጥሙን ጠምጥመው በእኛ ቋንቋ እየተናገሩ ኑፋቂያቸውን የሚዘሩ የእኛን ልብሰ ተክኖ ለብሰው በግዕዝም ቅዳሴ መቀደስ ጀምረዋል። እዛው እናንተ ቤት ማለት እናንተ መሰብሰቢያ አዳራሽ የዋ ምዕመናን ይሳሳታሉ። በዚህ ዙሪያ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሕግ አካላት እባካችሁ የቤተክርስቲያን ንዋያተ ቅድሳት የሆኑትን መገልገያዎች ማንም መጠቀም አይችልም። ይሄን መብት አስከብሩልን። መቋሚያው የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነው። በቃ ንብረትነቱ የኦርቶዶክስ ነው። ከበሮም የኛ ነው። አይ መጽሐፍ ቅዱስ ላይ ስላለ መብታችን ነው ካሉ ጥሩ። ጥምጥሙ ግን የኛ ነው። ቆቡ የኛ ነው። ሰናፊሉ ፈረጅያው ቀሚሱ የኛ ነው። የኛ ነው። ያስቁሙልን። ይሄን ያስቁሙልን። ጽናው የኛ ነው። ያስቆሙልን። እንዴ የአእምሮ ንብረት መጠበቂያ እኮ የመንግስት ተቋም አለ መሰለኝ። ማንም የአእምሮውን ጭማቂ ሌላው እንደፈለገ አይጠቀምበትም። የአእምሮአዊ ንብረት ምናምን መጠበቂያ የሚባል ተቋም ያለ ይመስለኛል። ስለዚህ የቤተክርስቲያን የሆኑትን መገልገያዎች ማንም እንደፈለገ መጠቀም የለበትም። እንግዲህ በተረፈ እንደ እግዚአብሔር አምላክ ቅዱስ ፈቃድ የራሴን ቃለ ሕይወት ያሰማልን ለመምህራችን። በተረፈ የራሳቸው ሚዲያ ሊያቋቁሙ እንደሆነ እየሰማን ነው። ለዚህም እንግዲህ የተለያዩ አካላት ተሳትፎ እያደረጉ ነው እንግዲህ መረጃውን ያጋሩን። ይህም ሙሉ በሙሉ እንደሚሳካ እርግጠኛ ነኝ። ከዚያም ለሃይማኖቷ አስተምሮ እጅግ ከፍተኛ አስተዋጽኦ እያበረከቱ ካሉ እንቁ መምህራኖቻችን መካከል አንዱ እስከሆኑ ድረስ እንግዲህ ምዕመናን በጣም ተጠቃሚ እንደሚሆኑ እርግጠኞች ነን ማለት ነው። ወደሚቀጥለው ደግሞ ሳልፍ በተያያዘ ይህ ግለሰብ እንግዲህ በብዙ አወዛጋቢነቱ የምናውቀው ነው። እናም ዛሬ ላይ የኦርቶዶክስን ዝማሬዎች እጅግ ከሌላኛው ቤት ዝማሬ ሲያነጻጽራቸው እጅግ በጣም ማራኪ ናቸው፣ ምናልባትም አግባብነት ያላቸው ናቸው ለማለት እየሞከረ ነው። እስቲ አድምጡት፣ እንከታተለው። እኔ በነገራችን ላይ በመዝሙር ደረጃ ከፕሮቴስታንት የመዝሙር ዝማሬ ይልቅ በተለይ ስለ ክርስቶስ በኦርቶዶክስ ቤተክርስቲያን የተሰሩ መዝሙሮች በጣም ፓወርፉል ናቸው። በጣም ለምሳሌ እነ ምንዳዬ ድሮ የሚዘምሯቸው መዝሙሮች ማለት የክርስቶስን እንዴ ፍቅር ማረከኝ በህይወቴ በዘመኔ በጣም 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 የሚነኩ በጣም ትንሽ ብለዋልና እኔም ስለምወደው እስቲ ትንሽ መቼም ያንተ መረዳት ኃይለኛ ስለሆነ ፍቅር ማረከኝ በህይወቴ በዘመኔ ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በህይወቴ በዘመኔ ይላል። በጣም ነው ወደው
ላመስግን እኔ ጌታ በጣም የነ ቴዎድሮስ ዮሴፍ ያዳነኝን አውቀዋል። በጣም በቃ ወንጌሉን ቁጭ ነው የሚያደርጉት። እንደዚህ አሁን ቴዲ ዮሐንስ ወንጌል ምዕራፍ 9 ቁጭ ትዝታው ስመሰክር አይኔን እንዳበራ በጣም የሚገራርሙ ሜሴጆች አሉ። የሆነ ምናምን ኦርቶዶክስን እንደዚህ ጥግም ታይዘው ሃይማኖት አይደለም። ይሄ ዝም ብሎ መድረክ ላይ ሸሽ ምናምን ከማለት በጣም በማስተዋል የሚዘመሩ መዝሙሮች ናቸው። በጣም ወዳቸዋለሁ። ወደ ሌላኛው ቪዲዮ ስገባ አሁን ኦርቶዶክሳዊ አስተምህሮቶች አንዳንድ ልዩነቶች እየፈጠሩ እንዳለ የምናስተውለው ጉዳይ ነው። ትላንትና እንኳን ከሰራውላችሁ በታቦት ዙሪያ አለመግባባቶች እንዳሉ የተወሰነ ለማስገንዘብ ቪዲዮ ሰርቻለሁኝ። ዛሬ ደግሞ ቁርባንን በተመለከተ እንግዲህ ኦርቶዶክሳውያን ወይም ደግሞ ምዕመናን በመንፈሳዊ ጉዞ ተደራጅተው ሌላ ቦታ የሚቆርቡት አመንዝራ ትውልድ ናቸው ይሉናል መምህራችን። ይህ እውነት ነው ወይ? ተቀባይነት አለ ወይ? ሌላ ቦታ ሄዶ መቁረብ አይቻልም ወይ? እንዴት ነውስ አመንዝራ ትውልድ የሚያስብለው የሚለው ትልቅ ጥያቄ ይሆናል። ለማንኛቸውም ግን መምህሩ የሚሉትን ቀጥሎም ደግሞ አንድ ወንድማችን ስለዛ አስተምሮ የሚሰጠውን ሐሳብ አጋራችኋለሁ። ተከታተሉት። አመንዝራ ትውልድ የኢትዮጵያ ቤተክርስቲያን መጥቶ የማይቆርብ ተደራጅቶ በማህበር ግብጽ አርበን ድረስ እየሄደ የሚቆርብ ትውልድ እኮ አመንዝራ ትውልድ ነው። የቁርባኑ ባለቤቶች፣ የመስዋዕቱ ባለቤቶች፣ የሥርዓቱ ባለቤቶች፣ የመጽሐፍ ቅዱሱ ባለቤቶች እኮ እኛ ነን። አመንዝራ ትውልድ የኢትዮጵያ ቤተክርስቲያን መጥቶ የማይቆርብ ተደራጅቶ በማህበር ግብጽ አርበን ድረስ እየሄደ የሚቆርብ ትውልድ እኮ አመንዝራ ትውልድ ነው። የቁርባኑ ባለቤቶች፣ የመስዋዕቱ ባለቤቶች፣ የሥርዓቱ ባለቤቶች፣ የመጽሐፍ ቅዱሱ ባለቤቶች እኮ እኛ ነን። በእውነት ለመናገር እንደዚህ አይነት ቪዲዮ መስራት የከበደኝ ነው። ግን የእምነትና የሃይማኖት ነገር ስለሆነ ነአምን በአሐቲ ቅድስት ቤተክርስቲያን የሚለው ዶግማ ስለሆነ አንዳንድ ነገሮችን እንደው በብልህነት በጥበብ ማየት ያስፈልጋልና የእውነት ግብጽ ቤተክርስቲያን ቅዱስ ቁርባን መቀበል አመንዝራ ትውልድ ነው ያሰኛል ወይ? የእውነት ያሰኛል ወይ? ይሄ የቤተክርስቲያን አስተምሮት ነው ወይ? እንደዛ ከሆነ አቡነ ሰላማ ቅዱስ አትናቴዎስ ጋር ሲሄድ ጵጵስና ሲያገኝ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛው የሁሉም ማሰሪያ ቅዱስ ቁርባን ነውና ቅዱስ ቁርባን ከተቀበለ አቡነ ሰላማ እንግዲህ ኢትዮጵያዊ ባይሆንም አመንዝሯል ወይ? በተለያየ ጊዜ በአርኪኦሎጂ ዲስከቨሪ ራሱ ገዳማት ሴንት አንቶኒ ገዳም በ12ኛ ክፍለ ዘመን ጀምሮ የነበሩ የብራና መጻሕፍት የኢትዮጵያውያን ጽሑፍ እዛው ግብጽ ሀገር እዛው ገዳም በግዕዝ የተጻፉ ማኑስክሪፕትስ አሉ። በ12ኛ ክፍለ ዘመን የተገኙ ማለት ነው። እነዚህ አባቶች አመንዝራ ትውልድ ልንላቸው ነው ወይ? በእኛ ዘመን ደግሞ እኔ ራሱ ኢትዮጵያ ውስጥ እያለው ደብረ ሊባኖስ እነ አቡነ ታውድሮስ ፔትሪያርኩ ኢትዮጵያ መጥተዋል፣ ደብረ ሊባኖስ መጥተዋል። ታዲያ እነሱ ደግሞ እነ ፔትሪያርኩ አመንዝረዋል ወይ? ኢትዮጵያ ስለመጡ የኛስ አባቶች ኢትዮጵያ ሲሄዱ ማነው ግብጽ ሲሄዱ ጳጳሳ እና አቡነ ባስሊዮስ ፕትርክናቸውን ከግብጽ ሲያመጡ እዛ ቅዱስ ቁርባን ከተቀበሉ አመንዝረዋል ወይ? እና አንዳንድ ጊዜ የምንናገረውን ነገር እንደው እያስተዋልን ብንናገር ከልክ ባንወጣ የሚል መልእክት ነው። በጣም በጣም ያሳዝናል። እንግዲህ ትውልዱ ይጠይቃል። ለምንድነው እሱ ማይቻለው? እኚህ ቤተክርስቲያናት አሃት ቤተክርስቲያን እስከተባሉ ድረስ አንድ አይነት ኦርቶዶክሳዊ ቤተክርስቲያን እስከሆኑ ድረስ ምዕመናን በአርመን በግብጽ በኢየሩሳሌም ሄደው የማይቆርቡበት ምክንያት ምንድን ነው? እሱ ኬት የመጣ አስተምሮ ነው? እንደዚህ አይነት አስተምሮስ አለ ወይ? ዶግማ ነው? ቀኖና ነው? ወይስ ምንድን ነው ብሎ ይጠይቃል። ለማንኛቸውም ይህንን ጉዳይ መምህራኖች ግልጽ መልስ ለምዕመኑ ማቅረብ ያለባቸው ይመስለኛል። ወደ ሌላ ጉዳይ ያለፍኩኝ ሹፌሮቻችን እንግዲህ ሰሞኑን በተለያየ ሚዲያ ላይ ቀርበው ሞታችን ይብቃ የሚል ድምፅ እያሰሙ እንዳለ የምናውቀው ጉዳይ ነው። አሁን ላይ ደግሞ የብቃት ማረጋገጫ ፈተና መውሰድ አለባችሁ ተብለዋል። በዚህም ጉዳይ የት ትምህርት ቤት ነው የምታስተምሩን? የት ተምረን ነው አሁን የብቃት ማረጋገጫ የምንወስደው? ትምህርት ቤቱ ባልተለወጠበት፣ ሁሉ ነገር ባልተለወጠበት መጀመሪያ የሰጣችሁን እኮ ብቁ ናችሁ ብላችሁ ነው። ስለዚህ እንዴት ይሆናል?
የሚለውን ጉዳይ አዎንታ በርሲሳ ደግሞ እንደዚህ ተነትነዋል። እስቲ ተከታተሉት። ስልጠናው እንደማይቀር የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ስልጠናው የማይቀር መሆኑን ሚኒስቴር መስሪያ ቤቱ ተናገረ ይለናል። ማስቀረት ይቻላል እንጂ እንዴት ነው እንደዚህ አባገነን አካሄድ? ሲጀምር አንተው ራስህ ብቃት አላቸው ባልከው ትምህርት ቤት ተማሩ አልከን፣ ተማር። ከዛም በኋላ ራስህ ፈተንከንና ሰርቲፋይድ ናችሁ፣ ደስ ባላችሁ የኢትዮጵያ መንገዶች ላይ መንዳት ትችላላችሁ አልክ። እሺ። ከዛም በኋላ ተመልሰን እዛው ትምህርት ቤት እዛው አንተ ሰርቲፋይድ ናቸው፣ ትክክል ናቸው፣ ብቃት አላቸው ባልካቸው ትምህርት ቤቶች የምንማርበትና ገንዘባችንንና ጊዜያችንን ሎስ የምናደርግበት ምክንያት እኮ ነው ሊገባን ያልቻለው። ብቃት የላቸውም ካልክ ሌላ ትምህርት ቤት ነበር ማስተማር፣ ለዛውም ይቅርታ ጠይቀህ፣ ለዛውም ካሳ ከፍለ፣ ለዛውም በሹፌሮች መልካም ፈቃድ ብቻ ሲሆን ጸባይህን አሳምረህ አጥፍቻለሁ ብለህ እንጂ ብያለሁ ብለህ ካፈርኩ አይመልሰኝ የሚባል አካሄድ አዋጭ አይደለም። ምክንያቱም ሀገሪቷ ያላት አንድ ህግ ነው፣ ፍርድ ቤት አለ። ስለዚህ ሚኒስቴር መስሪያ ቤቶች መመሪያዎችን ማሻር ይቻላል። በዚህ አጋጣሚ የድንበር ተሻጋሪ ሹፌሮች ማህበራት ይህን ጉዳይ ያስቡበት። ዝም ሀገራችን የጋራ ሀገር ነች። አንድ ሲቃዥ የነበረ ባለስልጣን ብድግ ብሎ ይህን ህግ አውጥቻለሁ ቢለን ለመጠቃቀም ሊሆን ይችላል ብለን መጠርጠራችን የማይቀር ጉዳይ ስለሆነ ማለት ነው። በፍርድ ቤት ማሳገድ ይቻላል በሰላማዊ ሁኔታ። መጀመሪያ ተነጋገሩ ከሚኒስቴር መስሪያ ቤቱ ጋር። 5 ቀን ስልጠና ከፍለን የምንሰለጥንበትና ጊዜያችንን ገንዘባችንን የምናጠፋበት ምክንያቱ ምንድን ነው? የሚኒስቴር መስሪያ ቤቱ ጥፋት ከሆነ ይቅርታ ይጠይቅ፣ ካሳ ይክፈለን። ከዛም በመልካም ፈቃደኝነት ሊሰለጠን ይቻላል። እሱ ባልሆነበት እንደዛም እንዳንል እኮ ተመልሰ ሰልጥን የሚለው እነዛው ትምህርት ቤቶች ውስጥ ነው። ምክንያቱ ምንድን ነው? መነጋገር። ከዛ በኋላ እንደ አባገነን መሪ ብያለሁ በሚለው ከሆነ ቀጥታ ወደ ፍርድ ቤት ሄዶ ማሳገድ ይቻላል። ለምንድን ነው ብያለሁ አይቀርም የሚባለው? ይቀራል እንጂ ማስቀረት ይቻላል። ስለዚህ አስቡበት፣ ተነጋገሩ። ከምርጫ በኋላ ይህን ነው የሚሆነው። ክሊር የሆነ ነገር ይነገረን ነው። ኤስዲኤስ ከተባለው ድርጅት ጋር መጀመሪያ ተባውላችሁ ነበር፣ ግልጽ ጨረታ ባልሆነ ምክንያቱም ባልታወቀ ኤስዲኤስን ለመጥቀም በሚመስል ሁኔታ ጫናው ሲበዛባችሁ ደግሞ አሁን ለስልጠና ብቻ ትላላችሁ፣ ለትምህርት ቤቱ ትከፍላላችሁ፣ ሌላ እሱንም ቢሆን የሹፌሮች መልካም ፈቃድ ያስፈልጋልና ተረጋጉ ለማለት ነው። የፍርድ ቤቱን ጉዳይ ግን እንዳትረሱት። የማህበራት በተለይ ሊቀመንበሮች ምናምን። ወደ ሌላኛው ቪዲዮ ሳልፍ አባታችን ቀኑ ጨለማ ሆኖብናል፣ ሰላም አተናል፣ ወጥቶ መግባት አልቻልንም እያሉን ነው። እስቲ እንከታተላችሁ። መቼም ቀን ሲከፋ ቀኑ ሌሊት ይሆናል። ቀን ሲከፋ ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። ክፉ ቀን ቀኑ ያው 12 ሰዓቱ አይደለም። አዎ ሰው እንደ ልቡ ካልተንቀሳቀሰ ዛሬ እኮ ሰው በቀን አይሄድም እንዴ? የምናየው አይደል? ጭምዬ አዲስ አበባ ብቻ ናት እንግዲህ ብዙ ምዕመናን፣ እኛም ማናውቃችሁ እግዚአብሔር የሚያውቃችሁ ብዙ ቅዱሳን አላችሁ በእናንተ። ሌሎችም ብዙ አባቶች ቅዱሳን አሉ። እንደው ይችን ከቦ ይዞልናል። በእውነት ምዬ ነው ምላት እኔ አዲስ አበባ ምዬ ይህን ሁሉ ከአራቱ ማዕዘን የመጣው ምንም ልብስ የሌለው ራቁቱን መጥቶ የሚለብስባት፣ ጫማ የማያውቅ ጫማ ያረገባት፣ ብር ያልቆጠረ ብር የሚቆጥርባት፣ ጎጆ የሌለው ፎቅ የሰራባት እምዬ አዲስ አበባ አደለችም? እስቲ እንደው እልል በሉላት እምዬ አዲስ አበባ በእውነት። አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም።
ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት እንዴት ያሳዝናል። እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ አለ? ዘረኛ ሁኖ አይጸለይም እንዴ? ፖለቲከኛ ሁኖ እግዚአብሔር ፊት አይቆምም። ፖለቲካ ማለት ምን ልበላችሁ እኮ ግራ የሚያጋባ ነገር ነው። አው ግራ የሚያጋባ ነው። ዛሬ በዓለም ስታውስ ሰማዩ ምድሩ ግራ ያገባው ባህሩ ሰው ውሎ የማይገባበት ዝም ብሎ እኔ ብቻ እንዴ ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማን ላይ እንዴ? እና ጸልዩ። ወደ ምርጫ ዜና ገባሁ። ዛሬ ምርጫ ነው። እንግዲህ ምርጫን በተመለከተ ዜና ምርጫ ላስቀድምና በወፍ በረር ምን እንዳሉ ለማስቃኘት ሞክራለሁኝ። ተከታተሉኝ። አስደንጋጭ ሰበር መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በመቶዎች የሚቆጠሩ ቦምቦች በየከተሞቹ ሰራጭተው ነበር ብለዋል። ሲከራታቸው አንደበት አድምጦ ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስንለቅም ኖረናል። ስንንቀሳቀስ ጥንቃቄ ይለያል። ለፈጣንና ወቅታዊ መረጃ የፎሎ ምልክቷን እንድትጫኑ ጋብዛለሁ። አመሰግናለሁ። ጠቅላይ ሚኒስትሩ ይህንን ምርጫ ለማስተጓጎል ብዙ ታቅዶ እንደነበረ ነው እንግዲህ የቢቢሲ መረጃ የሚያመለክተው። እዚህ ጋር ደግሞ ሌላኛው መረጃ እንግዲህ የእግር ኳስ ተጫዋችን ጨዋታን ወደ ባህር ዳር እናመጣዋለን እያሉ ነው ምክትል ጠቅላይ ሚኒስትሩ። እዚህ ጋር ደግሞ ለቅሶን ረስተው ትተው ምርጫ ገቡ። ሀዘን ቀብር እያላቸው ወደ ሀዘን ገቡ ይለናል። እዚህኛዋ መጧ ደርሶ እንግዲህ መረጠች ነው እየተባልን ያለ ነው። ሌላኛው ደግሞ እዚህ ጋር የአዲስ አበባ ከተማ አስተዳደር እየመረጡ ናቸው። ሌላኛው ደግሞ ከትግራይ ክልል ውጪ እንግዲህ ምርጫው እየተካሄደ እንዳለ እና አንዳንድ አልፎ አልፎ አማራ ክልልም ምርጫ የማይካሄድባቸው ቦታዎች እንዳለ ነው ቢቢሲ እየዘገበ ያለው። ይህን ይመስላል ከሞላ ጎደል ምርጫ። አመሰግናለሁ።